ፍርዱ የሚሰጠው ኢየሱስ ክርስቶስ በመጨረሻ ቀን ነው ለማለት ነው። እንክርዳዱም ስንዴውም እዚህ ጋር አካሉ ሆነው ነው፣ ከአካሉ ውጭ አይደሉ። እኔ ይሄንን እሺ ሰውዬ እንክርዳዱ አረ ልጨርስ። መቼም አትረዱም እንግዲህ የኦርቶዶክስ አደከምከኝ እንዴ አንተ እኮ አሁን ሉክ ቆይ የመጣበትን መንገድ ላሳይ፣ ስንዴው ነው የመጣበትን መንገድ ላሳይ ስፒር እንደው ራሱ እንድትረዳው ማለት ነው። አንደኛ መሰረታዊ ያልሆኑ ዶክትሪኖች አሉ፣ አይኮኖክላስት የሆኑ አባቶችም አሉ አልክ፣ እንስማማለን። ግን አናቴማታይዝ አድርጓል የሚለው ላይ አሁን እንግዲህ አናቴማ ሁለት አይነት መሆኑን ልታሳየን ነው። ግን ደግሞ ይሄ ሰውዬ አልክ ከህብረት ውጭ ይሆናል፣ ከቤተ ክርስቲያን ውጭ ይሆናል አልክ። ከቤተ ክርስቲያን ውጭ ድነት አለው ስትባል የለም አልክ። ታዲያ ከቤተ ክርስቲያን ውጭ የሆነው ሰው ይድናል ወይስ አልዳንም ስትባል አይ እሱ ለእግዚአብሔር ነው የምንሰጠው፣ ለእግዚአብሔር ትተነዋል አልክ እኮ። ግን ከቤተ ክርስቲያን ውጭ አድርገኸዋል። አሁን ይሄ ሰው ይድናል ወይስ አልዳንም ስትባል ስንዴና እንክርዳድ የሚል ምሳሌ አመጣ። እሺ ስንዴና እንክርዳድ የሚለው ምሳሌ እግዚአብሔር ፍርድ ነው የሚያሳየው። ልክ እኔ በእግዚአብሔር ፍርድ ነው የሚያሳየው። እግዚአብሔር የሚፈርደው ወይ በስንዴ ወይ በእንክርዳዱ ላይ ኦኬ። ወይ ስለዚህ ወይ ስንዴ ነው ወይ እንክርዳድ ነው ስለሆነ የሚል ይሄን ከህብረት ውጭ ያረከውን ሰውዬ ስንዴ ነው እንክርዳድ ነው ብለህ አሳይን የምታደርገው በቤተ ክርስቲያን ትምህርት መሰረት ነው። ለዚህ ጥያቄ መልስ መስጠት ሳትችል አይገባችሁም ብትነው ምን ዋጋ ሳራ ጭጭ ብለን እንዳናወራ እየተረዳን እዚህ ጋር ይሄንን የጠቀስኩት ስንዴው ነው ወይም እንክርዳዱ ነው ለማለት አይደለም። ፍርዱን ነው በመጨረሻ ቀን ነው ፍርድ የሚሆነው እንጂ ይሄ ሁለቱም እንክርዳዱም ስንዴውስ በነገራችን ላይ ከጉባኤ ውጪ የሆኑትን ሰዎች አይደለም እንደዛ የሚሉ ሁለቱም ጉባኤ ውስጥ ነው ያሉት። ይሄ ግን ከጉባኤ ውጪ ነው እና ለእግዚአብሔር አናቴማ ሲባል ልጨርስ አንዴ። አናቴማ ሲባል ለምሳሌ አሪዮስ አናቴማ ሲባል በቃ አለቀ ጠፍተሃል አይደለም። ቤተክርስቲያን ትጠብቀዋለች በንስሐ ካልተመለሰ ግን በዛው ይጠፋል። ይሄ ትልቅ ዶክትሪን ነው። ስለዚህ በቃ አልሰግድም ብሎ ካስተማረ ወደ ስዕል እንምጣና ይሄንን ልጠይቅህ አንድ ጥያቄ ፍቀድልኝ። እንዴ መልስ እንዲህ ሳጨርስ ምን ነው የምጠይቀኝ? ሰውየው ስንዴ ነው እንክርዳድ ነው ስትባል ሁለቱንም ማለት አልቻልክም። ችግር የለውም አንተ ነገርኩህ እኮ ትጠይቃለህ አልኩህ። ይሄንን ግልጽ እንዳደረገው ነው እዚሁ ላይ ነው የምጠይቅህ። ግልጽ እንዳደረገው አናቴማው በልሽ እንቀጥልሽ። በሰባተኛው ጉባኤ አናቴማ አለ አይደለ? አናቴማ አለ። በቤተክርስቲያን ታሪክ ግን ትላልቅ አባቶች ስዕልን የሚቃወሙ አሉ፣ ማይቃወሙም አሉ። በአናቴማ መሰረት የተቃወሙት አይድኑም ነው እነ ኤጲፋንዮስ። አናቴማችሁ ራሱ ስህተት ነው እንጂ በቃ ስለዚህ አናቴማ ትክክል አይደለም ብለህ ነው እንትን የምትል ሁለቱ ስህተት ነው። ስለዚህ አንተ ትክክል ነው እኔ ጠየቅኩህ። ግን አናቴማ ትክክል ነው ትክክል አይደለም ሲጀመር እኮ ልክ በሆነ ነገር ነው የምትመዝነው አንተ። ልክ በሆነ ነገር አይደል አናቴማው የተሳሳተ ነው አልኩህ። የመጽሐፍ ቅዱስ ያለው አናቴማ ነው። ችግር የለም። እነ ቫሲሊዮስ ወይም ከነሱ በኋላ ስዕልን የሚቀበሉት ድነዋል አልዳኑም? በቤተክርስቲያን ታሪክ እነ ቅዱስ ዮሐንስ አፈወርቅ ባስልዮስ እና ዮሐንስ አፈወርቅ እሱን እናያለን። አምጣ አሳይ። የለም የት አለና ባስልዮስም እሱም አልተቀበሉም። እንትን አላየህም እንዴ አክትስ ኦፍ ዘ ሰከንድ ናይሲያን የሪቻርድ ፕራይስን እንዳለ በእነሱ ዘመን የቀረበው እንትን ነው ይላል፣ ፎርጅድ ነው ይላል። እንግዲህ ካቶሊክ ነው እሱን የሚል እንደ ጉባኤውን እንደ ዶግማ የሚቀበለውን ልክ እንዳንተ በማን ጊዜ የቀረበው እነሱ ይሄ የፓትሪስቲክ ጎልደን ኤጅ የሚባለው ቅዱስ ዮሐንስ ለሜሌቲዮስ የጻፈውን እንትን አንብበከዋል? እሱ ስህተት ነው። ለሜሌቲዮስ ክፈተው እኮ ብዬ ነበር። ውጭ ነኝ አሁን። እሺ ለሜሌቲዮስ የጻፈው ታውቀዋለህ እኮ ክፈትና አሳየን። አንተ የባስልዮስን አለምትለውን ክፈትና አሳየን። ችግር የለውም። ይመጣና ሪቻርድ ፕራይስ እንዳለ ፎርጅድ ናቸው ይላል። ክፈተውስ ቫሲሊዮስ ክርስቶስቶም ዮሐንስ አይደለም። እኔ ዮሐንስን እየጠቀስኩ ቫሲሊዮስ ትለኛለህ። ቫሲሊዮስ ላይ አንድ ትክክል አይደለም የሚባለውን አውቃለሁ። እኔ የጠየኩህ ቅዱስ ዮሐንስ አፈወርቅ ክፈተው ስፒር ውጭ ነኝ። ይሄኛው ደግሞ ቲክቶክ ልከፍት ስል አልከፍትም ስላለኝ ነው። እሺ በቃ እንትን አድርግ። እሺ ሰባተኛው ጉባኤ ስህተት ነው ብለሃል አይደለ? አናቴማው ፍጹም ስህተት ነው እንዴ? ምንም እኮ መጽሐፍ ቅዱስ አይደለም። የትኛው አባት ነው ስህተት ነው ያለው? ወይም የትኛው እንትን ነው ስህተት ነው ያለክ? የመጽሐፍ ቅዱስ አንድ ማስረጃ አስጠኝ። የመጽሐፍ ቅዱስ እንትን
ስለዚህ በአንተ መረዳት ነው መጽሐፍ ቅዱስን አንብበክ። የኔ መረዳት አለ መጽሐፍ ቅዱስ ላይ ለስዕል እንድትሰግድ የሚያዝ ራሱ የለም። ለምን መሰለህ እንዲህ የምለው እንደውም ልመልስልህ። አሪፍ ነገር አንስታል አይደለ? እንዴ ጥያቄ ጠይቃለህ ልመልስልህ። ሶሎ ሆነ ወንድማችን ሶሎ ሆነ። ስፒር እንዴ ቀጥል። እሺ ያው በመጀመሪያ ደረጃ ሶላ ስክሪፕቹራ እና ሶሎ ስክሪፕቹራ የሚሉ ሁለት ፖይንቶች እንደው የቱ ጋር እንትን እንደሚያደርጉ ኦቨርላፕ እንደሚያደርጉ የቱ ጋር ደግሞ ኦቨርላፕ እንደማያደርጉ እንትን ማድረግ አለብህ፣ መለየት አለብህ። ዝም ብለህ ሶሎ አይባልም። ኦኬ። ሁለተኛው ነገር ደግሞ ለስዕል መስገድን በተመለከተ ቅድም አንስተዋል። አይኮኖክላስት ስትሪክት ላይ አይኮኖክላስት የነበሩ አባቶች ነበሩ። ደግሞ የስዕላትን ፌር ዩዜጅ ደግሞ የሚጠቀሙ አባቶችም ነበሩ። በዛ ደግሞ ልክ ለስዕል መስገድን ደግሞ በጭራሽ ኢንካሬጅ አልተደረገም ከመጀመሪያው ክፍለ ዘመን ጀምረህ ስትመለከት ማለት ነው። ኦኬ። አሁን ወደ እንትኑ ልግባ፣ ወደ መልሴ ልግባ። መጽሐፍ ቅዱስ ላይ ማውገዝን ይሄን የአናቴማ ጉዳይ በጣም በግልጽ ማለት ነው ክርስቲያኖችን ከአካሉ ሊለይ ይችላል ተብሎ የሚነገሩ መጽሐፍ ቅዱስ ላይ የተነገሩ ነገሮችን ግልጽ አድርጎ አስቀምጦልናል። ከነዛ ውስጥ ለስዕል መስገድ አንዱ አይደለም። ቤተክርስቲያን ክርስቲያኖችን በዚህ ምክንያት ከአካሉ ውጪ ትሆናላችሁ ስትል መጽሐፍ ቅዱስን ሪፈር ማድረግ አለባት። አለቀ። እኛ ሶላ ስክሪፕቹራ ስንል እሱ በቃ ቤተክርስቲያን ልትሳሳት ትችላለች ስንል ወይም ነው ቤተክርስቲያን ራሷ በመጽሐፍ ቅዱስ መሰረት ነው ልትመራም ልትመዘን የሚገባ ስንል ይሄን እያልን ያለን። ስለዚህ አሁን ወደ መጽሐፍ ቅዱስ እንምጣ። የቤተክርስቲያን ታሪኩ ድብልቅልቅ ያለ ነገር አለው። አይኮኖፋይሎች ግን የመጡት ከዘመናት በኋላ ነው እንጂ በጥንት ዘመን አልነበረም። አይኮኖፋይል የሚባል ነገር አልነበረም ሲጀምር። ስለዚህ አይኮኖፋይሎችን አናቴማታይዝ ስላደረገች ቤተክርስቲያን ብለ ከመጀመሪያ ክፍለ ዘመን ከሁለት ሶስተኛ ክፍለ ዘመን ልመዛቸው ካልቻልክ በኋላ ዘመን የመጣውን አምጥተ እሱን ስላልተቀበልኩኝ በመጽሐፍ ቅዱስ ልመዝነው ስላልኩኝ ሶሎ ስክሪፕቹራን አትለኝም ማለት ነው። ሲጀመር የስዕላት ጉዳይ በቤተክርስቲያን ታሪክ የተለያየ ቪው ያላቸው አሉ። አንዱ ግን አይኮኖፋይል አይደለም እርሊ ቸርች ላይ ማለት ነው። ይሄ መጀመሪያው ነገር። ሌላው ፖይንት ግን መጽሐፍ ቅዱስ አናቴማታይዜሽንን እንዴት አድርጎ እንደሚያስቀምጠው በደንብ መመልከት ትችላለህ። ገላትያ በቃ የተረገመ ይሁን እኛ ብንሆን ከሰማይ መልአክ ከዚህ ከሰበክንላችሁ ኢየሱስ ቀጥታ ኢየሱስ ጋር ማለት ነው። ሌላ ወደ ኑፋቄ የገባን ሰው which means መጽሐፍ ቅዱሳዊ የሆነውን የክርስቶስን ትምህርት ያዛባን ሰው ማለት ነው። አናቴማታይዜሽኑ እሱን እንትን ያደርጋል። ሁለተኛ ትክክል ባልሆነ መልኩ ህይወታቸውን የሚመሩ ሰዎችን ወይም ደግሞ የስተት ትምህርትን የሚሆን የስተት ልምምዶችን ጭምር እየተለማመዱ እየተማሩ ሰዎችን እነዚህ ያልተማሩ ሴቶችን የሚወስዱ የሚላቸው አይነት ሰዎች ማለት እንደነዚህ አይነት ሰዎችንም መጽሐፍ ቅዱስ ያወግዛቸዋል። ትክክል አይደለም። ሶስተኛ የተሳሳተ ህይወት የሚኖሩ ልክ ያልሆነ የኃጢአተኛ ህይወት የሚኖሩ ሰዎችን ደግሞ ልክ የእግዚአብሔር ቁጣ እንደነዚህ ባሉት ላይ ይመጣል ብሎ ያወግዛል። ስለዚህ በቀጥታ አናቴማ የሚለውን ቃል ባይጠቀም መጽሐፍ ቅዱስ ክርስቲያኖችን ግን ከህይወት ሊለያቸው የሚችሉ ነገሮችን ወይም ደግሞ አምኛለሁ የሚልን ሰው ከክርስቶስ ህይወት ሊለይ የሚችልን ነገር መጽሐፍ ቅዱስ ግልጽ አድርጎ ይናገራል። ሁለት ሊጨምር ውስጥ በዛው ቀጥል። አንዱ ምግብ አንዱ መጋባትን ደግሞ ቆሮንቶስ ጢሞቴዎስ ላይ አለ አይደል? ያጋባትን ልክ ነህ። ትክክል። እሱንም ጨምርና አውራ። ሲምፕሊ ላይፍ ሁለተኛው ፖርሽን ውስጥ ላይፍ ብዬ ያነሷቸው እነዚህን ጭምር። ስለዚህ በዚህ አይነቱ መንገድ የሚሄዱ ሰዎችን መጽሐፍ ቅዱስ ከህይወት እንደሚለዩ ያስቀምጣል። ስለዚህ እነዛን እንትን አናረግም። ከነዚህ ውስጥ ግን ስዕላትን የተመለከተና ለስዕል መስገድን የተመለከተ ነገር የለም። ሲጀመር እንደዚህ አይነቱን ነገር አናቴማ ማለት መጽሐፍ ቅዱስ አይደለም ያልኩ ለዛ ነው። ቤተክርስቲያን መታ ከሆነ ዘመን በኋላ የሆነ ልምምድን አልተቀበልክም ብላ አናቴማታይዝ ካረገች ማለት አናቴማው ልክ ነው ማለት አለ። የመጽሐፍ ቅዱሳዊ መሆን ይችላል። ጨረስ ቃል የሆነ ሰዓት ቤተክርስቲያን መታ እንደዚህ አላለችም። ቃል ቤተክርስቲያን ሳትናገር በፊት መለያየት ነበረ። አንድ ቲቶ 3:10 ክፈት። አንዱ ትልቅ በእግዚአብሔር አስጠያፊ የሚሆነው ነገር መለያየት ነው። መለያየትም ትልቅ ኃጢአት ነው። ልክ እንደ ኑፋቄ ቤተክርስቲያን ለሁለት ስትለያይ ነው በኋላ ቤተክርስቲያን መታ ይህንን ነገር እንደ መፍትሄ ያስቀመጠችው። ይህን አትርሳ። እና መለያየት የሚለው ስዕሉ አንተ ስዕሉ በቃ ለስዕሉ ያልሰገደ የሚለውን ብቻ ነው። ይቅርታ ቲቶ 3:5 እና ያልከኝ 3:10 እሺ እንትን አድርጊያለሁ። መናፍቃን ይላል መለያየትን ራሱ እንደ ትልቅ እንትን ነው ቤተክርስቲያን መጽሐፍ ቅዱስ የሚናገረው። ቀጥታ ለስዕል አልሰገድክም ምናምን የሚለው አይደለም እኮ ዋናው እንትን በ6ኛው እና 7ኛው ክፍለ ዘመን ምንድን ነው የሆነው?
ቤተክርስቲያን እርስ በራስ የተጫረሱት ለምንድን ነው? ወንድምና አንተ ስትጣላ ራሳችሁ ካልፈታችሁ ወደ ቤተክርስቲያን ሂዱ፣ ቤተክርስቲያን ደግሞ መፍትሄ ትሰጣለች አይደለም ብለው ወደ ቤተክርስቲያን ሂዱ ነው። ቤተክርስቲያን ይሄንን ነገር አይታ ጉባኤ ጠራች። ይሄ ነገር ባይሆን ኖሮ ጉባኤ አጠራም ነበር። ለሁለት ስለተካፈሉ ስለ ስዕል ሰገድ ካልሰገድክም አይደለም ፖይንቱ። እነዛ የሚቃወሙት ምን ያደርጉ ነበር? ቤተክርስቲያን ውስጥ ስዕል ነበረ፣ ሰገዱ አልሰገዱ እሱም በኋላ እናወራለን። እያወጡ ግን ያቃጥሉ ነበር። እነሱን የሚያከብሩትን ደግሞ ያሳድዷቸው ነበረ። ለዚህ ነው አውዱን ማየት ያለብን ያልኩት። ከዛ በኋላ እኮ ዛሬ እንደዚህ አጥብቃ ለስዕል ካልሰገዳችሁ ፖሊስ አስቀምጣ ለስዕል ስገዱ ብላ አታደርግም፣ ማንም አያደርግም አሁን። ስለዚህ ወደ ኋላ ስንሄድ አውዱንም ማየት አለብን ያልኩት ለዚህ ነው። ወደ ኋላ ሄደን ጠንካራ ነገሮች ይናገራሉ እኮ በአሁኑ ጊዜ ምንም ሰው ማድረግ ማይችለውን እና ያለንበትን ዘመንና አውዱን ማየት አለብን። ቤተክርስቲያን ይሄንን መፍትሄ የሰጠችው ቤተክርስቲያን እንዳትለያይ ነው። ለዛ ነው ይሄንንም እንትን እያለን ቅድም ግን ፌቨር የሚያደርጉና ማያደርጉ አባቶች አሉ አልክ። የኔ ጥያቄ እሱ ላይ ነበር። የሚያደርጉት ድነዋል አልዳኑ? ማለትም ለስዕል ሰገድክ ብሎ እግዚአብሔር ከመንግስተ ሰማያት ያወጣቸዋል የሚለውን ነበር የጠየቁህ። አመሰግናለሁ። እሺ ቴንክ ዩ። ከመጀመሪያው ልጀምር። ቲቶ 3:10 የጠቀስክበት መንገድ ትክክል አይደለም። የመጀመሪያው እሱ ነው። ቲቶ 3:5 ሲጀመር በእንደነዚህ አይነት ነገሮች እንትን የተደረገን ሰው አይደለም። የትውልዶች ታሪክ ያልከው የትኛውን ነው ታዲያ? አይታል ቲቶ 3:9 ላይ ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ይላል። ከክርክርም ስለ ሕግም ከሚሆን ጠብ ራቅ ይላል። ስለ ሕግ ከሚሆን ጸብ፣ ከክርክር ከትውልዶች ታሪክ ራቅ። ስለዚህ ዳይሬክትሊ ኑፋቄ ስለሆነ ነገር ነው የሚናገረው ማለት ነው። እዚህ ቦታ ላይ የማይጠቅሙ ከንቶች ናቸውና ብሎ ደግሞ ይናገራል ማለት ነው። ስለዚህ የማይጠቅም ከንቱ የሆነ ክርክር ከዚህ ምርመራ ሞኝነት ካለበት ምርመራ እሱ ምንድነው ማድረግ አለብህ? መራቅ አለብህ ብሎ ነው የሚጀምረው። ስለዚህ ስለ ሕግ የሚሆን ጠብ የትውልዶች ታሪክ ብለህ የምትጠራው ምኑን ነው እንደዛ ብለህ የምትጠራው? ኦኬ በሰባተኛው ክፍለ ዘመን ለነበረው ነገር ምኑን ነው እንደዛ ብለህ የምትጠራው? አንድ ሁለተኛ ነገር ምክንያቱም ከምናነሳው ነገር ጋር ምንም የተገናኘ ነገር ስለሌለ ይሄው መለያየትን ከሚያስነሳ ሰው ጠማማ እንዲሁም በራሱ ላይ ፈርዶ ኃጢአት እንዲያደርግ አውቀህ አንድ ሁለት ጊዜ ከገሰጽከው በኋላ እንዲህ ከሚመስለው ሰው ራቅ ይላል። ቁጥር 11 ላይ የተናገረው ቁጥር 10 እና 11 ላይ የተናገረው ቁጥር 9 ላይ ከተናገረው ነገር ጋር አያይዞ ነው። ልክ ያልሆነ ነገር አለ። ኦኬ ልክ ያልሆነ የትውልዶች ታሪክ አምጥተው ስለ ሕግ የሆነ ክርክር አምጥተው የሆነ እንትን የሚፈጥሩ ሰዎች መለያየት የሚፈጥሩ ሰዎች ስላሉ ከነሱ ራቁ ነው ፖይንቱ እሱ። እዚህ እያወራን ያለነው ደግሞ ለስዕል መስገድን የተመለከተውን ነገር ነው። ኦኬ ለስዕል መስገድን የተመለከተውን ነገር ነው። ለስዕል መስገድን የተመለከተውን ነገር ስናይ አናቴማታይዝ አድርጓል። አናቴማታይዝ ያደረገው መለያየት ስላመጡ ምናምን ብሎ አይደለም። እንደዛ ብሎ አይደለም አናቴማታይዝ ያደረገው። ኦኬ ወይም ደግሞ በቤተ ክርስቲያን መለያየትን ያመጡ ሰዎች አናቴማታይዝ ይደረጉ አይደለም ያለው። በሁለቱ መካከል የነበረን ክርክር አው ስዕል ያቃጥሉ ነበር። አው በዛኛው ሳይድ ደግሞ ሌሎች ሰዎች ነበሩ እንትን የሚያደርጉ ያን ነገር የሚደግፉ ሰዎች ነበሩ። በሁለቱ መካከል ክርክር ነበር። በሁለቱ መካከል ግጭት ነበር። ነገር ግን በግጭቱን የሚያመጣን ሰው ሳይሆን ያለው ወይም ደግሞ በግጭት ውስጥ ያለን ሰው ሳይሆን ያለው የሁለቱን ቪው በምን መዝኖት አናቴማታይዝ አደረገው ነው። በቃ ፖይንቱ እሱ ነው። በምን መዝኖት አናቴማታይዝ አደረገው። ኦኬ ስለዚህ እያወራን ያለ ነው መለየት ስለመፍጠር ምናምን አይደለም። አናቴማታይዜሽኑ ላይ ለስዕል የማይሰግደውን ሰውዬ ነው አናቴማታይዝ ያላችሁት። ኦኬ ጨረስክ? ስለዚህ እዚህ ላይ መጀመሪያ አጥርተህ ማለፍ አለብህ። ስለ አባቶቹ ጠይቀኸኛል። እንደዚህ ያሉ አባቶች ብለህ ማለት ኮምፕሊትሊ ሰውየውን ለስዕል ስላልሰገድክ ከእንትን ውጪ ነህ ምንድነው ቤተ ክርስቲያን ውጪ ነህ ካሉትና ከቤተ ክርስቲያን ውጪ ደግሞ ድነት የማይኖር ከሆነ ሰዎቹ እንደዛ የሚሉ ሰዎች ራሳቸው ተሳስተዋል፣ ስህተት ውስጥ ናቸው። እያወራን ያለ ነው በቀጥታ ለስዕል መስገድ ከቤተ ክርስቲያን ውጪ አልሰግድም ማለት ከቤተ ክርስቲያን ውጪ የሚያስወጣ ከሆነ ያ ሰው ድነቱ ይወሰዳል ወይስ አይወሰድም ስለሆነ፣ ስለዚህ ቶፒኩ ላይ ሆነ አውራ። እሺ ቲቶስን የጠቀስኩት በነገራችን ለስድስተኛው ጉባኤ ተጠቀሰ ብዬ አይደለም፣ ስለመለያየት ነው። አሁንም እኮ ክርክር ምናምን እያልክ ነበረ። ሰባተኛው ጉባኤ የነበረውን ነው ያቃጥሉ ነበረ። ምን አይነት እምነት እንደነበራቸው ደግሞ እሱን እናየዋለን። በዚህ አውድ ነው እነዚህ የሚቃወሙት። በቃ ተቃወሙ ብቻ ነው። ጉባኤውን ሄደን እናየዋለን። እሱን ነው እያልኩ ነው እንጂ ለሰባተኛው ጉባኤ ተጠቀሰ አላልኩም።
ሲጀመር ሰባተኛው ጉባኤ በሰባት ከስንት ዓመት በኋላ ነው ቲቶ የተጠቀሰው። አንተ እንዳልከው ነው። ግን መለያየትን መጽሐፍ ቅዱስን ብዙ ቦታ ይቅንትን ይላል። ክርክርን፣ ቤተክርስቲያን መለያየትን በኑፋቄም ሆነ በኑፋቄ ብቻ አይደለም። የጌታ እንትን ስኪዝማቲክ የሚባሉም አሉ። ጆ ቅድም ዮሐንስ እንትን ያለው እነሱ አልተወገዙም ነው፣ ህብረት ነው የማያደርጉት። ግን ስኪዝማቲኪ ናቸው፣ መናፍቃን ተብለው አይደለም። እሱ ሌላ ነው። አሁን እያወራን ያለው አናቴማይት ስለተደረጉት ነው። እና እኮ ይሄ ነገር ስለዚህ አሁን አናቴማ ተይዞ የተደረገው ሰው እኮ ድህነቱ ተወስዷል ወይስ አልተወሰደም? ምላሽ የለህም። እሱ ድህነቱ ተወስዷል አልተወሰደም እኮ ለእግዚአብሔር ተውን ነው የሚሉት። ይሄ ሰውዬ ግን አደሴም ታይም ግን እኮ ከቤተክርስቲያን ውጪ ከሆነ ድህነቱ ይወሰዳል ብለኸኛል። እየተቃወመ ከተቃጠቀ እንትን ካለ እሱ ፍርዱ ለእግዚአብሔር ነው። ግን ከቤተክርስቲያን ውጪ ነው። ከተመለሰ ደግሞ ተመለሰ ነው። ባይመለስ እሱ ፍርዱ እኮ የእግዚአብሔር ነው። ቤተክርስቲያን ከቤተክርስቲያን ውጪ ካረገችው በኋላ ከቤተክርስቲያን ውጪ ድነት አለ ብለህ ታምናለህ ወይ ነው እኮ? እስካሁን አልመለስከውም። ጥያቄ ስፒር መልሼዋለሁ። ቤተክርስቲያን እኮ መልሰህ እያጠፍከው ነው። እንደ መጽሐፍ ቅዱስ ቤተክርስቲያን የሚለያይ ከሆነ ድነቱን ያጣል። እግዚአብሔር ይሄንን ነገር አይወድም። በትምህርቱ ነው የሚሄደው። በኋላ ይሄን ሰውዬ እግዚአብሔር እንዴት ፈረደበት እሱን አናቅም። እግዚአብሔር ነው የሚያውቀው። እንደ መጽሐፍ ቅዱስ ግን ቤተክርስቲያን ራሷንም ስልጣንም አላት ታውቃለህ። ስለምትጠነቀቅ ይሄንን ነገር አደረገች። ይሄንን ነገር ስታደርግ በቃ እንደዚህ ተነስታ አንድ ቀን ለስዕል ያልሰገደ ብላ አይደለም። ከዛ በፊት በጣም ብዙ ሰው ስለሞተ ብዙ እንትን ስለነበረ ነው። አናቴማ ታይዙ ብዙ ሰው ስለሞተ ነው አናቴማ ታይዝ የሚያደርገው ወይስ ደግሞ አናቴማ የሚላቸው ለስዕል ጉባኤው የተጠራው ሁለቱን እንትን ለማለት ነው። ያወገዛችሁት አናቴማ የሚለው አሁን አናቴማ የሚለው ለስዕል አልሰግድም የሚለው ነው አይደለም? እሱም አለ። አናቴማ ያሉት ምኑ ነው? አናቴማ ያሉት ምኑ ነው? እሱን ማየት አለብኝ። ለስዕል እንደ አናቴማ ያሉት ያልሰገደው ነው። እሱን አይቼዋለሁ። ግን ሙሉ አውዱን ምን እንትን ያለውን አላየሁትም እውነቱን ለመናገር። በቃ እኮ አናቴማ ካልከውና ከቤተክርስቲያን ከለየኸው ከቤተክርስቲያን ውጪ ድነት የለም ብለህ እኮ ኦልሬዲ ወስነሃል። እንዴት ነው አሁን ይሄን ሰውዬ አናቀም የምትለው? በቃ አልዳነም እኮ ዛትስ ዋይ ሰው በቃ ኦርቶዶክስ መሆን የሌለበትም የምንለው እኮ ለዚህ እኮ ነው። መጽሐፍ ቅዱስ የባሉኑ ነገሮች ድነትን እንዳጣህ ይነግሩሃል ነው ጥያቄው። እሱ እኮ ነው። ለስዕል ኦርቶዶክስ አልሆንም ካልካቱን እኔ እኮ ኦርቶዶክስ የምትሆነው ለእኔ አይደለም። እሱን ተው ቃሌ ግን አይደለም። ይሄ እኮ አፖሎጂቲክ እኮ ነው። ሰዎች ኦርቶዶክስ መሆን የሌለባቸው ለዚህ ነው እያልኩ ነው እንጂ እኔ ኦርቶዶክስ ማልሆንበትም አልፍ ምክንያት አለኝ። ግን አይሁኑ እኔ እኮ ይሁኑ ብዬ አይደለም። በቃ እናመሰግናለን። እኔ ይሁኑ ብዬ አይደለም የምከራከር። እናመሰግናለን። እውነት ቴንኪው ሶ ማች። እሺ ግን አውዱን ማየት አለብህ ቃሌ። በዛን ጊዜ ነው አንተ አሁን አምጥተህ እንትን ካልከው ማንም እንደዚህ እንትን አጠንክሮ የሚናገር የለም። በዛን ጊዜ ችግር ስላለ ነው። እንደውም ማሳያለሁ። እንትን ብታየው ይሻላል። ምክንያቱም ነፍ ነገር ነው የነገርከንና ሌላ ቀን በደንብ አይተኸው ብናወራ አሪፍ ነው። ስፒሪ ለዛ ነው። አመሰግናለሁ። እሺ ወንድሜ። ሰላም። እሺ ስፒሮስ ይላል። ጆና ስፒሮስ ሰላም ነው። ሰላም። እስኪ እነ ጆንም ሰላም እንበልበን። ኦኬ ሰላም ልበልና ልውረድ። ለምን ውጭ ሆኜ ነው የማወራው ነው እንዴ? እሺ ጆና ሰላም ብለናል። ፒተር የጠፋ ሰው አማኒሻ እንዴት ነው? ትላንትና ማታ እናንተ ጋር ሌሊት፣ እኔ ጋር ወደ ማታ። እሺ በጣም ልብ የሚነካ ንግግር ነበር የምታወራውና እኔ ፕሮግራም ላይ ስለነበርኩ ነው። መጽሐፍ ቅዱስ ጥናት ነበረንና ቆንጆ ጊዜ ነበራችሁ። ትክክል ቤት ቢቀዳ አሪፍ ነበር። እሱ ወይኔ አመለጠኝ በእናትህ ትንሽ ነው ያየሁት እሱን ነገር። ኦኬ እንዴ ነበርክ እኮ አንተ መጨረሻ ነው የመጣሁት እንጂ ቆንጆ እኔም ወይቼ ነው የመጣሁት። ያችን እኔ ያወራሁባትን ፓርት ነው ያወራሁትና በየማሉ ለመስማት እየሞከርኩ ነበር፣ ግን ስቲል አሪፍ ጊዜ ነበረ። እግዚአብሔር ይመስገን። ያው ሙሉ
አጋፔ ይለቀዋል ዛሬ። ያ ቃልዬ አንተ ሜር